ለዘመናት ኮምፒውተሮች እኛ የሰጣናቸውን ትዕዛዝ ብቻ የሚፈጽሙ ግዑዝ መሳሪያዎች ነበሩ። ነገር ግን ዛሬ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ አዲስ አእምሮ ተወልዷል። ኮምፒውተሮች ግጥም ይጽፋሉ፣ ስዕል ይስላሉ፣ እንደ ሰው ያወራሉ። ይህ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ ብልህነት ይባላል። ይህ የሰው ልጅ ታላቅ ስኬት ነው ወይስ የጥፋታችን መጀመሪያ ነው? ዛሬ በዚህ የጉዟችን መጨረሻ ምዕራፍ የኤአይን ምስጢራዊ አጀማመር፣ የቻትጂፒቲን ልደት እና የወደፊት ስጋቶቻችንን በጥልቀት እንመረምራለን። ወደዚህ አስገራሚ ዓለም ከመግባታችን በፊት ይህ የ20 ክፍሎች ተከታታይ ታሪክ እንዳያመልጣችሁ ቻናላችንን ሰብስክራይብ አድርጉ። አሁን ወደ ማሽኖች አእምሮ እንግባ። የኤአይ ታሪክ የጀመረው በ1950ዎቹ ነው። ታላቁ ሳይንቲስት አላን ቱሪንግ ማሽኖች ማሰብ ይችላሉ የሚል ጥያቄ ያቀረበ። በ1956 በዳርትማውዝ ኮሌጅ የተሰበሰቡ ሳይንቲስቶች አርቲፊሻል ኢንተለጀንስ የሚለውን ስም ለመጀመሪያ ጊዜ አወጡ። በወቅቱ ማሽኖች በጥቂት ዓመታት ውስጥ እንደ ሰው ይሆናሉ ብሎ ቢያስቡም መንገዱ ግን ረጅምና አስቸጋሪ ነበር። እውነተኛው ለውጥ የመጣው ግን በ2022 መጨረሻ ላይ ነው። ቻትጂፒቲ ሲለቀቅ ኤአይ መረጃ መፈለግ ብቻ ሳይሆን አዳዲስ ነገሮችን መፍጠር ጀመረ። ግጥም ይጽፋል፣ የኮምፒውተር ኮድ ያወጣል፣ ቪዲዮዎችን ይሰራል። ይህ ጄነሬቲቭ ኤአይ ይባላል። አሁን ኤአይ መሳሪያ ብቻ አይደለም፣ በኪሳችን ያለ የግል ረዳት ሆኗል። ኤአይ ዓለማችንን እየቀየረ ነው። ስራችንን ያቀልለናል ወይስ ይተካልናል? ይህ የሁላችንም ጥያቄ ነው። ነገር ግን የኮምፒውተር ታሪክ እዚህ ላይ አያበቃም። በሚቀጥለው ክፍል ኮምፒውተራችን ከምናውቀው የዜሮና የአንድ ስሌት ወጥቶ ወደ ማይታሰበው ፍጥነት የሚገቡበትን የኳንተም ኮምፒውቲንግ ዓለምን እናያለን። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ ኤአይ ያላችሁ ስጋት ምንድን ነው? ኮሜንት ላይ ያሳውቁት። በቀጣዩ ክፍል እስክንገናኝ ቸር ሰንብቱ።